ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ የእናንተው ጠንካራዋ ቆራጧ ጀግናዋ እህታችሁ ይኸው አሁን ጫካ ነኝ ብያችኋለሁ። ሸፍቻለሁ። መንግስት ለመሆን በጣም ታትሬ የምሰራ ጀግና የአረብ ሀገር የማዳም ቅመም ነኝ። እንደነገርኳችሁ ጫካ ያለ ሰው የመጀመሪያው ተግባሩ በዛው ይዘራል። ከዘራ በኋላ መጀመሪያ የራሱን እዚህ ስር ያለውን ዘርቶ በወረቀት ላይ ጽፎ ለሰው ለህዝብ አቅርቦ ያ ህዝብ ደግሞ እንዲገዛው ያደርጋል። ሌላው ደግሞ ሁለተኛው ዘር ሊበላ ማለት ነው። እስከዛ ትግሉ እስኪሳካለት ድረስ እንደዚህ ይቆፍራል ማለት ነው። እንደዚህ ቆፍሮ አያችሁ፣ እኛ ጀግናንን ስንላችሁ ቆይ ላውራ ኋላ እሰራለሁ ውዶችዬ። ጀግና ነኝ ስላችሁ ዝም ብዬ አይደለም። በጣም ጎበዝ ታታሪ ሰራተኛ፣ ያሰብኩበትን የራዬን መንግስት መሆኔን በምንም ቪዲዮዬን አያችሁም አላያችሁም እኔ ቪዲዮ ከመልቀቅ ወደ ኋላ አልልም። ስለዚህ አላማዬ አንድና አንድ መንግስት መሆን ነው። ፕራይም ሚኒስተር መሆን ህልም አልም ያለው ያንን ህልሜ ላሳካው አንድ ብዬ ቆርጬ ተነስቻለሁ። ስለዚህ የኔ ውዶች እባካችሁ ደግፉኝ፣ ፑሽ አርጉኝ። ባይዘወይ እኔ 27 ሰብስክራይብ አለኝ። 27 ሰብስክራይቦቼ እግዚአብሔር ይባርካችሁ። እናንተ 27 ሰብስክራይብ በቅንነት መልካምነት ለራስ ይከፍላል አይደል? እኔ ሌላ ነገር የለኝም፣ ሌላ ማውራው ታሪክ የለኝም። የሰው ልጅ ዘር በሙሉ እወዳለሁ፣ ግን ህልም አለኝ። ህልሜን አሳኩልኝ፣ ምረጡኝ፣ ፑሽ አርጉኝ ያልኩት እናንተ ታዲያ እናንተ ጀግኖች 27ቶቻችሁ ወዳችሁና ፈቅዳችሁ ወደ እኔ የመጣችሁ ምንም የትም የማታውቁኝ የሚገርም ታሪክ። ስለዚህ እናንተ ምን አለ ለእያንዳንድ ጓደኞቻችሁ እኔ ከዚህ በፊት ምንም አይነት ሶሻል ሚዲያ ተጠቃሚ አይደለሁም። ለመጀመሪያ ዩቱብ ከፈትኩኝ። ስለዚህ ዩቱብም ራዕይ ስላለኝ መንግስት ለመሆን ስላሰብኩ ነው። ስለዚህ ማንኛውም ሶሻል ሚዲያ ላይ ሼር ማድረግ አልችልም። ስለዚህ ተጠቃሚ ስላልሆንኩ ማለት ነው። ፌስቡክም ቲክቶክም ምንም የምትሉት የለኝም። ስለዚህ ውዶችዬ በእውነት መልካምነት ለራስ እኮ ነው የሚከፍለው። ስለዚህ እኔ ውድ እህታችሁን እናንተ ጀግኖች ምን አለ ለእያንዳንድ ሰው ልካችሁ 50 ሙሉ 27 ደርሻለሁ። 50 ሰው ሙሉ 50 ከሞላው ላይፍ እገባለሁ። እኔው ምስኪን ጀግናዋ ቁራጧ ሀብታም ነኝ። ባይዘው በጣም ብር አለኝ፣ ነግሬያችኋለሁ። ብዙ ቤቶች አሉኝ። መንግስትነት ሲመጣ መስፈርቱን ነግሬያችኋለሁ። የመጀመሪያው ብር ሊኖራችሁ ይገባል። የመጀመሪያው ሀሳብ ከሌላችሁ መንግስት ለመሆን አትችሉም። ባይዘው ሀሳብ የሌለው ሰው ገንዘብ መያዝም አይችልም፣ መንግስት መሆንም አይችልም፣ ሁሉንም መሆን አይችልም። ስለዚህ እኔ ወዶች ተው ምረጡኝ ፕሊስ። ይኸውላችሁ እንደነገርኳችሁ እኔ ሰራተኛ ነኝ፣ ጎበዝ ነኝ። እኔ ስትመርጡ እንደዚህ ቆፍሬ በቆሎም ዘርቼ ጎመንም ዘርቼ እናንተን አበላለሁ። እሺ ከበቆሎም አላቀቃችኋለሁኝ፣ ከጎመንም ችግር አላቀቃችኋለሁኝ፣ ከፈለጋችሁ ችግር አላቀቃችኋለሁ። ብቻ እናንተ እኔን ፑሽ አርጋችሁ ምረጡኝ። ምኞቴን አምሮቴን አሳኩልኝ። ወዳችኋለሁ የተከበራችሁ ውድ ቤተሰቦቼ። አምሮኛል እንደነገርኳችሁ። እዩ ጫካ ነን ያለ ነው። አያችሁ ብታያችሁ ጫካ ነን ያለ ነው። እንደነገርኳችሁ የኔ ማሮች ውድድ ነው ማረጋችሁ እና ዘው የሚለውን እያዳመጣችሁ ዘው እዛም ቤት እዚህም ቤት እዛም ቤት እዚህም ቤት ዘው ኧረ ተው ሰብስክራይብ ላይክ አድርጉኝ። ምን ነው ዝም ብጭጭ አላችሁ? ሌላው ቤታ ቢሆን አፍንጫችሁን እያሸተታችሁ ትሄዳላችሁ። ኧረ እናንተ ሰዎች ሰብስክራይብ አድርጉኝ። ኧረ እናንተ ሰዎች ላይክ አድርጉኝ። ሼር አድርጉልኝና ሰዎች ይምጡ እኔ ጋ ብዙ ሀሳብ አለኝ። ፕራይም ሚኒስተር ለመሆን ልቤ ተነስቷል።
ህልምም አለኝ ዘው ዘው እናንተ ሰዎች ኧረ ተው ዘው ዘው እዛም ቤት እዚህም ቤት እዛም ቤት እዚህ ቤት ባላገሩ ማነው? ባይዘው ድምፃዊነትም ድምፄ ልዩ ነው አይደለ? በሉ እንግዲህ ያው ሳቁ ፈታ በሉ። እወዳችኋለሁ። ህልሜን አሳቁ። ኧረ ተው ኧረ ተው። የሆነ ዘነበር ነበር የት ሂደሽ ነበር አባ አባ ገሪቴ አባ ሚሊታ መጪ ዊቪ ዊቪ ሊት ዊቪ ኑኒናናና ስናፍቅሽ ሆዬ ስናፍቅ ሆዬ ሳብስክራይ ሳልምህ ሆዬ ላይክ ምንም ላይክ የለም ምንም ሰብስክራይብ የለም ፍትት እያልኩኝ ፍትት ብያለሁ ላይክም የለም። ኧረ እናንተ ወዬ ኧረ እናንተ ወዬ ደበላለኩባችሁ አለ። ለምን መሰላችሁ የደበላለኩኝ? እዚህ ጋር ሰዎች ስላሉ ምን እየሰራች ነው እንዳዩ፣ ለምን ልክ እንደኔ የሸፈቱ እኮ አሉ። ስለዚህ እንደኔ የሸፈቱ ሰዎች ስላሉ መጠንቀቅ አለብን እና ውዶች ፕሊዝ ፕሊዝ። የው ድሮኗ መጣች እየዞረችኝ ነው። አሁን ድሮኗ ካሜራ አንስታ ሂዳለች። እኔ አራዳ ልጅ ፖለቲካን በጤባ ጤቤ ነው የሚጫወት ያልኳችሁ። ልክ ድሮኗ ካሜራን አንስታ ጠብ ልታረግ ስትል እኔ ደግሞ ፖለቲካ ጤባ ጤቤ ነው የሚጫወት አላልኳችሁ? ሽልላለሁ። ከዛ ነው አምጥታ ጤብ ስታረግ በባዶ ማለት ነው። ስለዚህ እንደዚህ አይነት እውቀት ያለኝን ምርጧን ሴቷን ጀግኒቷን ኢትዮጵያዊቷን ታዲያ ምን ችግር አለ ፕራይም ሚኒስተር ለመሆን አላማዋን ሀሳቧን ብታሳኩ። ስለዚህ እናንተ ጀግኖች አንዳንዴ የሚገርማችሁ ነገር እዚህ ጫካ ሲሆን ባይዘው ጫካ መኖር ጥሩ ነው። ልባችሁም ንጹህ ነው፣ ሁሉ ነገራችሁ ንጹህ ነው። በቃ የምትውሉት ከጫካው ከዛፉ ጋር ስለሆነ እንደነሱ ነው የምታስቡት። ስለዚህ ውዶችዬ ፕሊስ ምረጡኝ፣ ፑሽ አድርጉኝ። ፕራይም ሚኒስተር መሆን አምሮኛል። ምን ችግር አለ? እኔ እህታችሁ ገብቼ ኢትዮጵያ ፕራይም ሚኒስተርነት ብወዳደር ባሸንፍ ምን ችግር አለ? ባይዘው ታሸንፊያለሽ ስለተባልኩ እኮ ነው እንጂ እኔ ዝም ብዬ መቼም ከመሬት ተነስቼ ፕራይም ሚኒስተር ለመሆን ሳስብ መቼም አብዳለች ሳትሉኝ አትቀሩም። ግን አለኝ፣ ህልም አለኝ። ያንን ህልሜ ላሳካ። ፑሽ አድርጉኝ፣ ደግፉኝ ነው የምለው። ስለዚህ የኔ ውዶች፣ የኔ ማሮች ደግፉኝ፣ ደግፉኝ፣ ፑሽ አድርጉኝ፣ ምረጡኝ። ባይዘወይ እናንተ ሌሎቻችሁ ቪዲዮን የምታዩት ምን ችግር አለ? ቀዩን ብትጫኑት ትገርማላችሁ። አውቄ ነው፣ ስቀልድ ነው። የወደደና የፈቀደ ካልሆነ በስተቀር አንድ ሰው በግዴታ እንዲሆን የምታደርጉት ነገር ሁሉ መልካም አይደለም። ያው ፕራይም ሚኒስተር ለመመረጥ አስቤያለሁ አይደል? ስለዚህ በግዴታ ሰው ኑ ሳይሆን ራሱ ማድረግ ያለበትን ማድረግ ልፈቅድ ነው እንጂ የመጣሁት በግዴታ ኑ ልል ስላልሆነ፣ ስለዚህ ምንም ችግር የለም። ወዳችሁና ፈቅዳችሁ ወደ እኔ ቤት የመጣችሁ ሁሉ ትልቅ ክብር ምስጋና አለኝ። አመሰግናችኋለሁ። ተባረኩልኝ። ወዳችኋለሁ።